ሰላም የጀነራል ኤጁኬሽን ሚዲያ ተከታታዮች፣ ዛሬ የፊዚዮሎጂ ኦፍ ዳይጀስቲቭ ሲስተም ፓርት 2 ከባለፈው ፓርት 1 የቀጠለ ይዘንላችሁ መጥተናል። ባለፈው ኒውሮናል ኢነርቬሽን፣ ኢንትሪንሲክ ኢነርቬሽን ወይም ደግሞ ኢንተሪክ ኢነርቬሽንን አይተን ነው ያቆምነው። ዛሬ ደግሞ ከኤክስትሪንሲክ ኢነርቬሽን ጀምረን እስከ ኤሌክትሪካል አክቲቪቲ ኦፍ ስሙዝ መስልን በዚህ ቪዲዮ አብረን እናያለን ማለት ነው። ኤክስትሪንሲክ ኢነርቬሽን the parasympathetic nerve fibers to mouse pass through cranial nerve 7 and 9። እንግዲህ ኤክስትሪንሲክ ኢነርቬሽን ስንል ሁለት ነገር የያዘ ነው፣ ፓራሲምፓቲክ እና ሲምፓታቲክ ማለት ነው። አሁን ከፓራሲምፓቲክ ጀምረን ነው የምናየው። የፓራሲምፓቲክ ነርቭ ፋይበርስ ወደ ማውዝ የሚሄዱበት በክራኒያል ነርቭ 7 ማለት ፋሻል ነርቭ እንዲሁም ደግሞ በክራኒያል ነርቭ 9 ግሎሶፋሪንጂያል ነርቭ ነው ማለት ነው። ፓራሲምፓቲክ ኢነርቬሽን ቱ አዘር ጂአይቲ ፓርትስ ኢዝ ሰፕላይድ ባይ ዘ ቫገስ ነርቭ ኤንድ ፐልቪክ ነርቭ። ሌሎች ደግሞ ከማውዝ ውጭ ያሉት ከሰም ፓርት ኦፍ ኢሶፋገስ አንስተው እስከ ከአናል ድረስ ያሉ ደግሞ ቫገስ እና ፐልቪክ ነርቭ ናቸው የሚሸፍኑት ማለት ነው። The preganglionic parasympathetic fibers consist of about 2000 vagal efferents and other efferents in the sacral nerves። 2000 የሚሆኑ ቫጋል በቁጥር ኢፈረንት ነርቮች እንዲሁም ደግሞ የሳክራል እና የቫጋል አንድ ላይ ተደምረው 2000 ቫጋል ኢፈረንት ነርቮች የሚያክሉ አሉ ማለት ነው። Postganglionic neurons of the parasympathetic neuron system are classified as either cholinergic ወይም አሲቶኮላይን ሪሊዚንግ ኦር ፔፕቲደርጂክ ሰብስታንስ ፒ ኤንድ ቪአይፒ። እነኚህ ፖስት ጋንግሊዮኒክ ኒውሮንስ ኦፍ ፓራሲምፓቲክ ሲስተም ሁለት አይነት ነርቭ ኢንዲንግ አላቸው። አንደኛው አሲቶኮላይን ሪሊዝ የሚያደርጉ ሲሆኑ ሁለተኛው ደግሞ ሰብስታንስ ፒ እና ቪአይፒን ሪሊዝ የሚያደርጉ ኒውሮኖች ናቸው ማለት ነው። ዘ ቫገስ ነርቭ ኢነርቬት ዘ ኢሶፋገስ ዘ ዎል ኦፍ ስቶማክ ዘ ስሞል ኢንተስታይን ዘ ሴሚኮለን ኤንድ ፖርሽን ኦፍ ትራንስቨርስ ኮለን። ቫገስ ነርቭ የኢሶፋገስ ስቶማክ እና ስሞል ኢንተስታይን እንዲሁ አሴንዲንግ ኮለን እና ትራንስቨርስ ኮለንን ሜጀርሊ ኢነርቬት ያደርጋል ማለት ነው። The vagus nerve is mixed nerve in which 75% of fibers are afferent and 25% are efferent። 75% የሚሆነው የተለያዩ ኢንፎርሜሽኖችን ይዞ ወደ ሴንትራል ነርቭስ ሲስተም የሚሄዱ ኒውሮኖችን የያዘ ነው። 25%ቱ ደግሞ ሞተር ኒውሮኖችን ወደ ጂአይቲ ይዞ የሚመለሱ ኒውሮኖች ናቸው ማለት ነው። Thus mechanoreceptors receptors and chemoreceptors in the gastrointestinal mucosa relay afferent information to the central nervous system via vagus nerve, which triggers reflex whose efferent limb is also the vagus nerve። እነኚህ ኢንፎርሜሽኖች ወይም ደግሞ ሲግናሎች በሜካኖሪሴፕተር ወይም ኬሞሪሴፕተር ሴንስ የተደረጉት ቀጥታ በቫገስ ነርቭ አማካኝነት ወደ ሴንትራል ነርቨስ ሲስተም ይሄዳሉ። እንዲሁም ደግሞ ተመልሰው ሞተር ሲግናሎች በቫገስ ነርቭ አድርገው ተመልሰው ወደ ጂአይቲ ይመለሳሉ። ሰች ሪፍሌክስ አር ኮል ቫጎቫጋል ሪፍሌክስ። ይሄኛው ሰርኪዩትን ይባላል ቫጎቫጋል ሪፍሌክስ ይባላል። Vagovagal reflex refers to the GI reflex circuit in which afferent and efferent of the vagus nerve coordinate response to the gut stimuli። የአፈረንት እና የአፈረንት ተቀናጅተው ለገት ውስጥ ላይ ያሉ የተለያዩ የሚፈጠሩ ኮንዲሽኖች ሪስፖንስ ወይም ምላሽ የሚሰጡበት ሰርኪዩት ነው የሚባለው ማለት ነው ቫጎቫጋል ሪፍሌክስ። ቫጋል ኢንቴግሬቲቭ ሴንተር the dorsal vagal complex consists of the dorsal motor nucleus of the vagus nucleus tractus solitarius area postermia and the nucleus ambiguous። እነኚህ እንግዲህ ኒውክሊዮች ብሬን ሲስተም ውስጥ የሚገኙ በተለያዩ ኤሪያ ላይ የሚገኙ ኒውክሊዮች ናቸው። ምንድነው የሚያደርጉት? ከቫጋል የመጣላቸው ኢንፎርሜሽኖችን ፕሮሰስ አድርገው አስፈላጊ የሆነ ዲሲሽን በኢፈረንት ቫገስ ነርቭ ወደ ጂአይቲ የሚልኩበት ሴንተሮች ናቸው ማለት ነው። This center is more directly involved in control specialized digestive function of the esophagus and the stomach and the functional cluster of duodenum, gallbladder, pancreas than those of the distal small intestine and large intestine። ይህ ሴንተር እንግዲህ ሜጀርሊ ኮንትሮል የሚያደርገው ከኢሶፋገስ እስከ ፓንክራስ ዱኦዴኒየም፣ ጋልብላደር እና ፓንክራስ ነው ኮንትሮል የሚያደርገው ማለት ነው።
The pelvic nerve innervates the walls of transverse descending and sigmoid colons, rectum and internal anal sphincter. ከስሞል ፖርሽን ኦፍ ትራንስቨርስ ኮለን አንስቶ እስከ ኢንተርናል አናል ስፊንክተር ያለውን ደግሞ ፐልቪክ ነርቭ ወይም ደግሞ ፐልቪክ ነርቭ ራሱ የፓራሲምፓቲክ አንዱ ክፍል ነው፣ ከሳክራል የሚነሳ ማለት ነው። እሱ ደግሞ ከትራንስቨርስ ኮለን እስከ አናል ስፊንክተር ድረስ ያለውን ነገር ይቆጣጠራል ማለት ነው። The pelvic nerve interpretation area is located in the sacral spinal cord segments S2 S4። ይህ pelvic nerve interpretation center ወይም ደግሞ እነኚህን የጂአይቲ በእነኚህ ኤሪያዎች ላይ ያሉትን ኮንዲሽኖች የሚቆጣጠረው ሴንተር ከኤስ2 እስከ ኤስ4 ያሉ ሴግመንቶች ውስጥ ይገኛል ማለት ነው። Preganglionic sympathetic nerve fibers to GI tract arise from lateral horns of spinal cord between the fifth thoracic and second lumbar segments። የሁለተኛው ኢነርቬሽን ደግሞ ሲምፓታቲክ የምንለው ከየት ነው የሚነሳው? ከፊፍዝ ቶራሲክ እና ሰከንድ ሉምባር ሴግመንት ነው ማለት ነው። ፎርት ሲምፓታቲክ ጋንግሊያ ሰርቭ ዘ ጋስትሮኢንተስታይናል ትራክት። እነኚህ አራት ሜጀር ዋና ዋና የምንላቸው የሲምፓቲክ ጋንግሊያ አሉ። እነሱም ሲላይክ፣ ሱፒሪየር ሜሴንተሪክ፣ ኢንፌሪየር ሜሴንተሪክ እና አኖሬክታል ጋንግሊያ የሚባሉ ናቸው። Approximately 50% of nerve fibers are afferent and 50% are efferent። እዚህ ጋር ግማሽ ነው ኢፈረንት እና አፈረንት። ቅድም የቫገስ ነርቭ ስናይ 75%ቱ አፈረንት ነው፣ 25%ቱ ኢፈረንት ነው። እዚህ ጋር ደግሞ 50-50 ነው ማለት ነው። Sympathetic nerve fibers inhibit the movement and decrease the secretion of GI tract by secreting the neurotransmitter noradrenaline። ሲምፓታቲክ ነርቭ ሲስተም ምንድን ነው? ኢኒቢተሪ ነው። ኦን ጂአይ ፈንክሽን ላይ ኢኒቢተሪ ነው ጀነራሊ ማለት ነው። ኢት ኦልሶ ኮዝ ኮንስትሪክሽን ኦፍ ስፊንክተር። ኢኒቢተሪ ነው ስንል ምንድን ነው? ከፈንክሽኑ አንጻር ነው እንጂ አንዳንድ ስፔሻላይዝ የሆኑ መስሎችን ስቲሙሌት ያደርጋል። ለምሳሌ እንደ ስፊንክተር የመሳሰሉትን ስቲሙሌት ያደርግና ምን ያደርጋል ማለት ነው? ሙቭመንት ኦፍ ፉድ እንዳይኖር ያደርጋል ማለት ነው። እሺ እዚህ ጋር የሲምፓቲክ እና የፓራሲምፓቲክን ለማየት ያክል ይሄኛው የማይንተሪክ ፕሬክሰስ የኢንተሪክ ነርቭ ኢነርቬሽን ማለት ነው። ይሄኛው ደግሞ ምንድነው? ሰሙኮሳል ነው። ስለዚህ ነርቭ ፋይበሮች ከፓራሲምፓቲክ የሚነሱት ምንድነው የሚያደርጉት? ይህንን ምን ያደርጋሉ ማለት ነው? እዚህ ጋር ፖዚቲቭ ኢፌክት ያላቸው ይሄኛው ኮንትራክት እንዲያደርግ ያደርጋል። የሰሙኮሳ ፕሌክሱ ደግሞ ሲግሬት እንዲሆን ያደርጋል ማለት ነው። ከሲምፓቲክ ነርቭ ሲስተም የሚነሱ ፖስት ጋንግሊ ኒውሮኖች ደግሞ እንደምን የሚያደርጉ ኢኒቢተሪ ፈንክሽን ያላቸው መስል ኮንትራክት እንዳይሆን ያደርጋሉ። እንዲሁም ደግሞ የተለያዩ ፕሮዳክቶች ሲክሬት እንዳይሆኑ ያደርጋሉ ማለት ነው። እዚህ ጋር የምናየው ደግሞ የተለያዩ ሴንሰሪ ኒውሮኖች ናቸው። ወደ ኢንተሪክ ነርቭ ሲስተምም ወደ ሴንትራል ነርቭ ሲስተምም ኢንፎርሜሽን ሪሌይ ያደርጋሉ ማለት ነው። ወደ ሁለተኛው ቶፒካችን ስንመጣ ደግሞ ኤሌክትሪካል አክቲቪቲ ኦፍ ጋስትሮኢንተስታይናል ስሙዝ መስልን እናያለን። The smooth muscle of the GIT is excited by almost continual slow increasing electrical activity። የጂአይቲ ስሙዝ መስል ኮንቲኒዋል የሆነ አክሽን ፖቴንሻል ነው ያለው፣ እንዲሁም ደግሞ ስሎ ነው ኢንትሪንሲክ ኤሌክትሪካል አክቲቪቲ ነው። This activity has two basic types of electrical waves፣ ስሎ ዌቭ እና ስፓይክ ፖቴንሻል ማለት ነው። ስሎ ዌቭስ ስናይ ሞስት ጋስትሮኢንተስታይናል ኮንትራክሽንስ ኦከር ሪትሚካሊ and this is rhythmic oscillating electrical potential is determined mainly by frequency of so-called slow waves። እነኚህ ስሎ ዌቮች ምንድነው የሚያደርጉት? ኦሲሌቲንግ ኤሌክትሪክ ፖቴንሻል ናቸው። የማይቋረጡ የማያቆሙ ኮንቲኒየርሊ ሙቭ የሚያደርጉ አክሽን ፖቴንሻል ማንላቸው ግን ደግሞ ኤሌክትሪካል አክቲቪቲ ናቸው ማለት ነው። These waves are not action potentials. Instead, they are slow undulating changes in the resting membrane potential። እነኚህ ስሎ ዌቮች የሚባሉ ምንድነው? ሬስቲንግ ሜምብሬን ፖቴንሻል ቼንጅ ሲያደርግ ወይም ደግሞ አንስቴብል በሚሆንበት ሰዓት ላይ የሚፈጠሩ ስሎ ዌቮች ናቸው ማለት ነው። The resting membrane potential of GI smooth muscle cells is typically ranges from -50 to -60 millivolt።
የሬስቲንግ ሜምብሬን ኦፍ ጄ ስሙዝ መስል ምንድነው ከኔጌቲቭ 50 እስከ ኔጌቲቭ 60 ሚሊ ቮልት መካከል ነው የሚቀያየረው ማለት ነው። በዚህ መካከል ላይ ነው የሚቀያየሩት የሜምብሬን ለምሳሌ 51 55 እንዲሁም ደግሞ 58 በሚሆንበት ሰዓት ላይ ይሄ አስል ዌቭ ነው የምንለው ማለት ነው። ኤክሰፕት ኢን ዘ ኢሶፋገስ ኤንድ ዘ proximal portions of the stomach, this resting potential can fluctuate, influenced by the rhythmic slow wave generated by the interstitial cell of Kajal, which acts as pacemakers. ይህ ስሎ ዌቭ የሚባለው ነገር መነሻ የሆነው ከየት ነው? ከኢንተርስቲሻል ሴል ኦፍ ካጃል ነው ማለት ነው። እነኚህ ሴሎች አንስቴብል የሆነ ሜምብሬን ስላላቸው ነው። የተለያዩ አዮኖች በዲፊዥን ይሁን በሌላ ሜካኒዝም አዮኖች በሚወጡና በሚገቡበት ሰዓት የሚፈጠረው የሜምብሬን የፖቴንሻል ቼንጅ ነው ማለት ነው። Their intensity usually varies between 5 and 50 millivolt, and their frequency ranges in the different parts of human GIT from 3 to 12 per minute. እነኚህ ስሎ ዌቮች እንግዲህ የተለያየ ስፒድ እና ሪትሚሲቲ አላቸው ማለት ነው። ዲፔንዲንግ ኦን ዘ ሴግመንት ኦፍ ጂአይቲ the rhythm of contraction of the body of the stomach usually is about 3 per minute. ስቶማክ ውስጥ ያሉት የዌቭ ፐር ሚኒት ስንት ነው? 3 ነው ማለት ነው። ዶዲኒየም ላይ ደግሞ 12ን እንዲሁም ደግሞ ኢሊየም ላይ ከ8 እስከ 9 በደቂቃ እነኚህ ስሎ ዌቮች ሊንቀሳቀሱ ወይም ደግሞ ሊነሱ ይችላሉ ማለት ነው። in the colon the basic electrical rhythm rate rise from about 9 up to 9 per minute at the second to about 60 per minute at the sigmoid. ስለዚህ ኮለን ላይ ከፍተኛ የሆነ የስሎ ዌቭ ሪትም ያለው የት ነው? ሲግሞይድ ፓርት ላይ ነው ማለት ነው። Pachyther cells or interstitial cells of Kajal are specialized cells in the GIT that generate and coordinate the rhythmic wave-like electrical activity responsible for gut motility. እነኚህ ፓሲተር ወይም ደግሞ ኢንተርስቲሻል ሴልስ ኦፍ ካጃል የሚባሉት ምንድን ናቸው? ዚያር ስፔሻላይዝድ ናቸው። ዚያር ስፔሲፊክ ቱ ጂአይ ሲስተም እና ምንድን ነው የሚያደርጉት? መሰረታዊ የሆነ ሪትምን ነው ጀነሬት የሚያደርጉት ማለት ነው። ዘ ቤዚክ ኤሌክትሪካል ሪትም ኢዝ ኢኒሺየትድ ባይ ዘ ኢንተርስቲሻል ሴልስ ኦፍ ካጃል ዊዝ አ ስሞል መስል። ፓሲተር ሴልስ are located in the muscularis mucosa and the muscularis externa. እነኚህ ሴሎች እንግዲህ የት ነው የሚገኙት? ሁለት ቦታ ነው የሚገኙት። ስፔሲፊካሊ መስኩላሪስ ሙኮሳ ማለት ኢሚዲየትሊ ቢሎው ዘ ኤፒቴሊያ ዘ ላይንግ ዘ ሉሜን ጂአይቲ እንዲሁም ደግሞ መስኩላሪስ ኤክስተርና ላይ ነው ማለት ነው። ኢን ዘ ስቶማክ ኤንድ ዘ ስሞል ኢንተስታይን ዜር ሴልስ አር ሎኬትድ ኢን ዘ አውተር ሰርኩላር መስል ሌየር ኒር ማይንተሪክ ፕሌክሰስ። እዚህ ጋር ስቶማክ እና ስሞል ኢንተስታይን ላይ የት ነው የሚገኙት? ስፔሲፊካሊ ሰርኩላር እና ሎንጊቲዩዲናል መስል መካከል ላይ ነው የሚገኙት ማለት ነው። ኢን ዘ ኮለን ዜይ አር አት ዘ ሰብሙኮሳል ቦርደር ኦፍ ዘ ሰርኩላር መስል ሌየር። ይሄ እዚህ ኮለን ላይ ደግሞ ቢሎ ሰርኩላር መስል ሌየር ላይ ነው። ስቶማክ እና ኢንተስታይን ላይ አባብ ሰርኩላር መስል ሌየር ላይ ነው ያሉት ማለት ነው። The interstitial cells of Kajal may generate a slow wave activity. The slow waves usually do not themselves cause muscle contraction in most parts of GIT except perhaps in the stomach. እነኚህ ስሎ ዌቮች በፓሴተር ሴሎች የሚነሱ ዌቮች ሁል ጊዜ ኮንትራክሽንን ኢኒሼት አያደርጉም ማለት ነው። አንዳንድ ጊዜ ግን ስቶማክ ላይ ሊያደርጉ ይችላሉ። ኖርማሊ ግን አብዛኛውን ጊዜ አያደርጉም። Instead, they mainly excite the appearance of intermittent spike potential, and the spike potential in turn actually excites the muscle contraction. ምንድን ነው የሚያደርጉት እዚህ ጋር ማለት ነው? ኢንዳይሬክትሊ ነው የጂአይ ኮንትራክሽን ኢኒሼት የሚያደርጉት በማድረግ መጀመሪያ ኢንተርሚተንት የሆኑ ስፓይክ ፖቴንሻሎችን እንዲነሱ ወይም ደግሞ እንዲፈጠሩ ያደርጋሉ። ከዛም በኋላ ነው እነኚህ ስፓይክ ፖቴንሻሎች ደግሞ ተነስተው መስል ኮንትራክሽንን ኮዝ የሚያደርጉት ማለት ነው። እዚህ ጋር ስፓይክ ፖቴንሻል ምንድን ናቸው ብለን ስናይ they are true action potentials
ይህ ትክክለኛ አክሽን ፖቴንሻል ናቸው ማለት ነው። thus each time the peaks of the slow waves temporarily become more positive than negative 40 millivolt spike potential appear on these peaks። ስለዚህ የሬስቲንግ ሜምብሬን ፖቴንሻሉ ከኔጌቲቭ 50 እስከ ኔጌቲቭ 60 ነው ብለናል። ግን ከኔጌቲቭ 40 በላይ ሲሆን ምን ይከሰታል? ስፓይክ ፖቴንሻል ይነሳል ማለት ነው። እሺ the higher the slow wave potential rise the greater frequency of a spike potential usually ranging between 1 and 10 spikes per second። ስለዚህ ትልቅ ስሎ ዌቭ አለ ማለት ምን ማለት ነው? በዛው ልክ ትልቅ የሆነ ፍሪኩዌንሲውም ብዙ የሆነ ስፓይክ ፖቴንሻል ይኖራል ማለት ነው። the spike potentials last 10 to 40 times as long in the gastrointestinal muscle as action potentials in large nerve fibers። እነኚህ ስፓይክ አክሽን ፖቴንሻልስ ደግሞ ለረጅም ጊዜ መቆየት ይችላሉ ማለት ነው። ምክንያቱም they are found in the smooth muscles ካልሽየም ኮንቲኒየስሊ ስለሚገባ ወደ መስል ሴሎቹ፣ እንዲሁም ደግሞ የስፓይክ ፖቴንሻል ደግሞ ፕሮሎንግድ ታይም ላይ መቆየት ይችላል ማለት ነው። each gastrointestinal spike potential lasting as long as 10 to 20 milliseconds ከ10 እስከ 20 ሚሊ ሰከንድ ያክል ይቆያል ማለት ነው። Another important difference between the action potentials of the GI smooth muscle and those of nerve fibers is the manner in which they are generated. In nerve fibers depolarization are caused by entry of sodium። የሌሎች ቦዲ ኦርጋን ውስጥ የሚገኙ ነርቭ ፋይበሮች ኤግዛይት ወይም ዲፖላራይዝድ የሚሉት ምን ሲሆን ነው ማለት ነው? ሶዲየም ወደ ምን ሲገባ ነው? ወደ ሴል ቦዲ ነው ወደ ሴሎች ውስጥ ሲገባ ነው ማለት ነው። in GI smooth muscle fibers the channels are called calcium sodium channels. The slowness of opening and the closing of calcium sodium channels accounts for the long duration of the action potentials. Also the movement of large amount of calcium ions during the action potential plays a special role in causing intestinal muscle fibers to contract። ስለዚህ ነርቭ የኖርማል አዘር ቦዲ ፓርት የሚገኙ ነርቭ ፋይበሮች በኢንፍለክስ ኦፍ ሶዲየም ነው ማለት ነው ዲፖላራይዝድ የሚሉት። እዚህ ጋር ደግሞ ጂአይ ስሙዝ መስሎች በምንድን ነው? ጂአይ ስሙዝ መስል ኢነርቪት ኒውሮኖች በምንድን ነው ማለት ነው? እንደ ኢንተርስቲሻል ቃጃል ያሉ ሴሎች በምንድን ነው? ካልሽየም ነው ማለት ነው ዲተርሚናንት የሚያደርገው ሶዲየም ሳይሆን ካልሽየም አዮኖች ናቸው። Many polypeptides and neurotransmitters affect basic electrical rhythm. For example, acetylcholine increases the number of spike potentials and the tension of a smooth muscle, whereas epinephrine decreases the number of spike potentials and the tension. acetylcholine spike potential ይጨምራል፣ እንዲሁም ደግሞ ኤፒኔፍሪን ደግሞ ይቀንሳል። ልክ እንደ ያው አሲቶኮላይን ፓራሲምፓቲክ ነው፣ ከፓራሲምፓቲክ ነው የሚለቀቀው። ኤፒኔፍሪን ደግሞ ከሲምፓቲክ ነው የሚለቀቀው ማለት ነው። እሺ እዚህ ጋር የስፓይክ ፖቴንሻል እና ስሎ ዌቭ ሪሌሽንሽፓቸውን ለማየት ነው። ስሎ ዌቭስ እንደምታዩት ከሆነ ከየት ነው? ከኔጌቲቭ 50 አንስቶ እስከ ኔጌቲቭ 40 መካከል ላይ ያሉት የሜምብሬን ፖቴንሻል ቼንጆች ምን እንላቸዋለን? ስሎ ዌቭስ እንላቸዋለን ማለት ነው። ከዛ ደግሞ ከኔጌቲቭ 40 ሚሊ ቮልት አንስቶ ሞር ሌስ ኔጌቲቭ የሆኑበት ደግሞ ምንድነው? ስፓይክ ፖቴንሻል የሚነሱበት ኤሪያ ነው ማለት ነው። ስለዚህ ዲፖላራይዜሽን ያለው ደግሞ የት ነው? እዚህ ጋር ካየን ኔጌቲቭ 20 አካባቢ ነው ማለት ነው። እነዚህ ስፓይክ ፖቴንሻልስ ደግሞ ሁሌ ስለተነሱ ዲፖላራይዜሽን ይኖራል ማለት አይደለም፣ ወይም ደግሞ መስል ኮንትራክሽን ይኖራል ማለት አይደለም። as the number of spike potentials increases እዚህ ጋር እንደምታዩት ሁለት ነው፣ እዚህ ጋር እየበዛ እዚህ ጋር ብዙ ነው። ስፓይክ ፖቴንሻል ነምበሩ ሲጨምር ምን ይሆናል? የስሙዝ መስል ኮንትራክት የማድረግ ቻንሱን በዛው ልክ ይጨምራል ማለት ነው።
እዚህ ጋር የምናየው እንግዲህ እዚህ ጋር አሴቶኮላይን እና ወይም ደግሞ ስትሪሽ እንዲሁም ፓራሲምፓቲክስ ምን ያደርጋሉ? እዚህ ጋር ያሉትን ስናይ ስፓይክ ፖቴንሻሎች እንዲነሱ ያደርጋሉ ማለት ነው። እዚህ ጋር ደግሞ ስናይ ሃይፐር ፖላራይዜሽን እንዲከሰት የሚያደርጉት ኖርፒነፍሪን እና ሲምፓቲክስ የሚባሉ አዘርስ ድራጎች ደግሞ ምን ያደርጋሉ? ሃይፐር ፖላራይዜሽን እንዲነሳ ያደርጋሉ። ይህ ሃይፐር ፖላራይዜሽን ተነሳ ማለት ደግሞ ሜምብሬኑ ምን ይሆናል ማለት ነው? ሞር ኔጌቲቭ ወደ መሆን ይሄዳል ማለት ነው። ኢፍ ዘ ሜምብሬን ኢዝ ሞር ኔጌቲቭ ኢት ኬን ቱ ቢ ዲፖላራይዝድ ሶ አክሽን ፖቴንሻል አይነሳም ማለት ነው። እሺ እንግዲህ ውድ ተከታታዮች ዛሬ ኤክስትሪንሲክ ኢነርቬሽን እንዲሁም ደግሞ ኤሌክትሪካል አክቲቪቲ ኦፍ ጋስትሮኢንተስታይናል ስሙዝ መስል ብለን ያመጣንላችሁ ትምህርት ይህንን ይመስላል። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ እገዛ እንድታደርጉልን እናሳስባለን።